ዘ አልኬሚስት ደራሲ ፓውሎ ኮኤልሆ። መቅድም አልኬሚስቱ በአካባቢው የነበረ አንድ ሰው የገዛውን መጽሐፍ አንስቶ ገጾቹን ሲያገላብጥ ስለ ናሪሰስ የሚያወሳ ታሪክ አገኘ። አንድ በየዕለቱ ወደ ሐይቅ ዳርቻ እየሄደ ተንበርክኮ የራሱን ውበት የሚያደንቅ ወጣት ታሪክ ነው። በራሱ ሲደነቅ በነበረበት አንድ ማለዳ ወደ ሐይቁ ወደቀና ሰመጠ። እሱ በሰመጠበት ነቁጥ ላይ አንድ አበባ በቀለችና ናሪሰስ ተብላ ተሰየመች። ሆኖም ግን የዚህ መጽሐፍ ደራሲ ታሪኩን የቋጨው በዚህ አልነበረም። ናሪሰስ እንደሞተ የጫካው ሴት አማልክት ብቅ አሉና ጨዋማ ያልነበረውን ሐይቅ በለቅሶ ጨውምባነት መለወጡን አስተዋሉ። ለምን ታለቅሳለህ ሲሉ አማልክቱ ሐይቁን ጠየቁት። ለናሪሰስ ነው የማለቅሰው ሲል መለሰ። ሐይቁ አሃ፣ ለናሪሰስ ማልቀስ አስገራሚ አይደለም፣ በእርግጥም ቆንጆ ነበርና አሉ አማልክቱ። ሐይቁ ግራ ተጋብቶ ናሪሰስ ቆንጆ ነበር እንዴ ሲል ጠየቀ። ከአንተ የተሻለ ይህን ማን ሊያውቅ ይችላል ሲሉ ተገረሙ። ለጥቂት ጊዜያት ሐይቁ ጸጥ አለ። በመጨረሻም ለናሪሰስ አለቅሳለሁ፣ ነገር ግን እሱ ቆንጆ እንደነበር ፈጽሞ አስተውዬ አላውቅም ነበር። የማለቅስበት ምክንያት ከዳርቻዬ ላይ በሚንበረከክበት እያንዳንዱ ቀን በጥልቅ ዓይኖች ውስጥ የራሴን ውበት ነጸብራቅ አይ ስለነበር ነው። ምን አይነት ውብ ተረክ ነው ሲል ተደነቀ አልኬሚስቱ። እረኛው ዓይንን ያዝ ሲያደርግ ነበር የበጎች መንጋውን እየነዳ ወደ ቤተ ክርስቲያኑ የደረሰው። የልጁ ስም ሳንቲያጎ ይባላል። ቤተ ክርስቲያኑ ከረጅም ጊዜያት በፊት የተተወና በተደረመሰው ጣሪያ ትይዩ በቅድስተ ቅዱሱ ቦታ ላይ የሮማን ፍሬ አይነት የሚያፈራ ግዙፍ ዛፍ በቅሎበታል። ሌሊቱን እዚያው ለማሳለፍ ወሰነ። በጎቹ ሌሊት ላይ እንዳይባዝኑ ለመከላከል በጥቂት ሳንቃዎች በሩን ዘጋው። በእርግጥ በዚያ አካባቢ ተኩላዎች የሉም። ነገር ግን በጎቹ አንዴ በሌሊት ከጠፉ እነርሱን ፍለጋ ቀጣዩን ሙሉ ቀን ማጥፋት ይኖርበታል። በጎቹ በሙሉ የፈረሰውን በር አልፈው እንደገቡ ወለሉን በጃኬቱ ጠራርጎ ሲያበቃ ገና በቅርቡ አንብቦ የጨረሰውን መጽሐፍ እንደ ትራስ በመጠቀም አረፍ አለ። ከእንግዲህ በኋላ ዳጎስ ያሉ መጽሐፍትን ማንበብ እንደሚኖርበት ለራሱ ነገረው። እነርሱን ለማንበብ ረጅም ጊዜያት ከማስፈለጉም በላይ የበለጠ ምቹ ትራሶችም ይሆናሉ አለ ለራሱ። ከእንቅልፉ ሲነቃ ገና ጨለማ ነበርና በግማሽ በፈራረሰው ጣሪያ በኩል ሽቅብ ሲመለከት ከዋክብቱን አየ። ትንሽ መተኛት አለብኝ ብሎ አሰበ። ከሳምንት በፊት ያለመውን ተመሳሳይ ሕልም በዚህ ሌሊትም በድጋሚ አየው። እናም ዳግም ሕልሙን ሳይጨርስ ከእንቅልፉ ነቃ። ከተጋደመበት ተነሳና ከዘራውን ይዞ ገና ያልነቁትን በጎች መቀስቀስ ጀመረ። እሱ ነቅቶ በተነሳበት ቅጽበት አብዛኛዎቹ በጎች መተረማመስ እንደጀመሩ ቀደም ብሎ ተገንዝቧል። ያለፉትን 2 ዓመታት በየቦታው ውሃና መብል ፍለጋ እየነዳ ከሚመራቸው በጎች ጋር አንድ ትንግርታዊ ኃይል ያስተሳሰረው ይመስላል። መርሃ ግብሬን ስለሚያውቁ በቀላሉ ይታዘዙኛል ሲል አንሾካሾከ። ለትንሽ ጊዜ ስለዚሁ ጉዳይ እያሰበ ቆየና እውነታው በተቃራኒው ሊሆን እንደሚችልም ገመተ። አዎ
በእርግጥም የእነርሱን መርሃ ግብር እየተለማመደ የመጣው እርሱ ነበር። የሆነው ሆኖ ከበጎቹ ጥቂቶቹ ነቅተው ለመነሳት ትንሽ ጊዜ ወስዶባቸዋል። ልጁ እያንዳንዳቸውን በየስማቸው እየጠራ በከዘራው ጎነተላቸው። ብዙ ጊዜ እሱ የወደደውን የመጽሐፍ ክፍል ድምፁን ከፍ አድርጎ ያነብላቸዋል። በየመስኩ ስለ እረኛው ብቸኝነትና ደስታ ያወራላቸዋል። አንዳንድ ጊዜም ባለፉበት መንገድ ባያቸው ነገሮች ላይ አስተያየቱን ይነግራቸዋል። ነገር ግን ባለፉት ጥቂት ቀናት ያወራቸው ስለ አንድ ነገር ብቻ ነው። በ4 ቀናት ውስጥ በሚደርሱበት መንደር ውስጥ ስለምትኖር የነጋዴ ሴት ልጅ። ያቺን መንደር ከዓመት በፊት አንድ ጊዜ በእግሩ ረግጧት ነበር። የነጋዴው ሱቅ የደረቅ ሸቀጣሸቀጦች መደብ ከመሆኑ ባሻገር እንዳይታለል በማሰብ በጎቹ እርሱ ባለበት እንዲሸለቱ ይፈልግ ነበር። እረኛውም ስለ ሱቁ ከአንድ ጓደኛው ሰምቶ ነበር በጎቹን ይዞ ሄደው። ጥቂት የበግ ፀጉር መሸጥ እፈልጋለሁ ሲል ነገረው ለነጋዴው። ሱቁ በጣም ሥራ የሚበዛበት ስለነበር ነጋዴው እስከ ከሰዓት በኋላ ድረስ እንዲጠብቅ ነገረው። ልጁም በሱቁ ደረጃዎች ላይ ተቀመጠና ከአኮፋዳው መጽሐፉን አወጣ። እረኞች መጽሐፍ ማንበብ እንደሚችሉ አላውቅም ነበር የሚል የአንዲት ሴት ልጅ ድምፅ ከጀርባው ተሰማው። ልጃገረዷ የሙር ወራሪዎችን የሚያስታውሱ ደብዛዛ አይኖችና ዝንፍልፍል ጥቁር ፀጉር ስላላት የአንዳሉሲያ አካባቢ አይነተኛ ልጅ መሆኗን ያሳብቃል። በአብዛኛው ከመጽሐፍት ይልቅ ከበጎችን የምማረው ሲል መለሰላት። በተጨዋወቱበት 2 ሰዓታት ውስጥ የነጋዴው ልጅ መሆኗንና እርሷ ባለችበት መንደር እያንዳንዱ ቀን ካለፉት ቀናት የማይሻሉና ለውጥ የሌላቸው እንደሆኑ ነገረችው። እርሱም በበኩሉ የአንዳሉሲያን ገጠሮች የእርሱ እግር ከረገጣቸው የመንደር ከተማዎች ጋር እያነጻጸረ አውጋት። ይህም ከበጎቹ ጋር ከሚያወራው የተሻለና አስደሳች ለውጥ ነበር። ንባብ እንዴት ልትማር ቻልክ? ስትል አንድ ነጥብ ላይ ጠየቀችው። እያንዳንዱ ሰው እንደሚማረው አለ ልጁ። ከትምህርት ቤት። እሺ ማንበብ እየቻልክ ለምንድን ነው እረኛ የሆንከው? ልጁ ለጥያቄዋ መልስ ላለመስጠት እንደፈለገ በሚያስታውቅበት ሁኔታ አልጎመጎመ። ልጅቷ ሊገባት እንደማይችል እርግጠኛ ነበር። ስለ ጉዞዎቹና ስለ ሙራዊ አይኖቿ የሚተርኩ ተረኮችን እየነገራት እያለ እነዚያው ደብዛዛ አይኖቿ በፍርሃትና በአግራሞት እየፈጠጡ ሲመጡ ተመለከተ። ሰዓታት እየከነፉ ሲሄዱ አባቷ በሥራ እንደተወጠሩ ነግረውት ለ3 ቀናት እንዲቆይ ቢጠይቁት ተመኘ። ለዘላለሙ አንድ ቦታ የመኖር ሐሳብ ከዚህ ቀደም ተሰምቶት የማያውቀው ልዩ ስሜት እንዲሰማው አደረገው። አንጸባራቂ ጥቁር ፀጉር ካላት ልጅ ጋር ቦታው አንድ ቢሆን እንኳን ቀናቱ ከቶንም ተመሳሳይ ሊሆኑ አይችሉም። ይሁንና ግን የልጅቷ አባት በመጨረሻ ድንገት ብቅ ብሎ የ4 በጎች ፀጉር እንዲሸልት ጠየቀው። ነጋዴው ለተሸለተው ሱፍ ገንዘብ ከፈለውና በቀጣዩ ዓመት ተመልሶ ይመጣ እንደሆነ ለእረኛው ጥያቄ አቀረበለት። እዚያ መንደር ተመልሶ ከመሄዱ በፊት በማዕከል ያለፉት 4 ቀናት ብቻ ናቸው። ስሜቱ በኃይል የናወዘውን ያህል በቀላሉ አልለቀቀውም ነበር። ምናልባት ያቺ ልጅ አሁን ከነጭራሹ ዘንግታውም ሊሆንም ይችላል። ብዙ እረኞች የበጎቻቸውን ፀጉር ለመሸጥ በዚያ ማለፋቸው አዲስ ነገር አይደለም። ችግር የለውም አላቸው ለበጎቹ። በሌሎች ቦታዎችም
ሌሎች ልጃገረዶችን አውቃለሁ። በልቡ ግን ችግር እንዳለው ያውቅ ነበር። ቀኑ እየነጋ ነበር። እረኛው በጎቹን ወደ ፀሐይ መውጫው በኩል ያካልባቸው ጀመር። በጎቹ ውሳኔ የመወሰን ኃላፊነት እንደሌለባቸው አሰበ። ለዚያም ይሆናል ሁልጊዜ ከኔ ጋር የሚሆኑት ሲልም ገመተ። ለበጎቹ ግድ የሚሰጣቸው ብቸኛው ነገር መብላቸው ብቻ ነበር። ልጁ በአንዳሉሲያን ውስጥ የግጦሽ ሳርና ውሃ ያለበትን ቦታ ካወቀ በጎቹ ጓደኞቹ ነው የሚሆኑት። አዎ ለእነርሱ ቀናት በሞላ ከንጋት እስከ ምሽት ያሉት ሰዓታት ዳር አልባ ከመምሰላቸው ባሻገር አንድ አይነት ናቸው። በጎቹ በወጣትነታቸው አንዳችን መጽሐፍ አንብበው አያውቁም። ልጁም ከተሞቹ ምን እንደሚመስሉ ሲያጫውታቸው አይገባቸውም። እነርሱ በሚያገኙት ግጦሽና ውሃ ልዋጭ ፀጉራቸውን በቸርነት ይለግሳሉ። ከዚያም ስጋቸውን። በዛሬው ዕለት አስፈሪ ጭራቅ ሆኜ በየቀኑ እያንዳንዳቸውን ለመግደል ብወስን አብዛኞቹ የመንጋው አባላት ታርደው ካለቁ በኋላ ብቻ ነው ይህን የሚረዱት ብሎ ያስባል። እኔን ስለሚያምኑኝ በራሳቸው የሚተማመኑበትን ደመነፍስ ዘንግተውታል። ምክንያቱም መብል ወዳለበት የምመራቸው እኔ በመሆኔ። ልጁ ባሰበው ሳቤ ተገረመ። የሮማን ፍሬ አይነት የሚያፈራው ዛፍ መንፈስ አድሮበት ይሆናል። ለሁለተኛው ጊዜ ያለመውን ተመሳሳይ ሕልም እንዲያለም ያደረገውና በታማኝ ወዳጆቹ ላይ የብስጭት ስሜት ያሳደረው እርሱ ይሆናል። የተረፈውን የወይን ጠጅ በትንሹ ጠጥቶ ማታ የለበሰውን ጃኬት አወለቀው። ከጥቂት ሰዓታት በኋላ ፀሐይ ከአናት ላይ ስትሆን መንጋውን ግጦሽ ወዳለበት ስፍራ መምራት የሚያስችለውን አቅም ታላቅ ሙቀት እንዳይገድበው ፈርቷል። ይህ ጊዜ በመላው ስፔንና ስፔናውያን ዘንድ ሙሉ በጋውን ተኝተው የሚያሳልፉበት ወቅት ነው። ወበቁ እስከ ውድቅት ሌሊት ድረስ ይቆያል። ያን ሁሉ ጊዜያት ጃኬቱን ተሸክሞ በምሬት እያሰበ ባለበት ቅጽበት የማለዳው ቅዝቃዜ ሊወጣ የቻለው በጃኬቱ መኖር ምክንያት መሆኑን አስታወሰ። ለለውጥ መዘጋጀት አለብን ሲል አሰበና ለጃኬቱ ክብደትና ሙቀት ምስጋና አቀረበ። ጃኬቱ ዓላማ አለው። ልጁም እንዲሁ። በሕይወት ውስጥ የእሱ ዓላማ ጉዞ ነው። እናም ከ2 ዓመታት የአንዳሉሲያን ተራሮች መውጣትና መውረድ በኋላ በዙሪያ ገባው የሚገኙትን ከተሞች ሁሉ ማወቅ ችሏል። ልጁ በዚህ ጉብኝቱ አንድ ተራ እረኛ እንዴት ንባብን እንደተማረ ለማስረዳት እቅድ ነድፏል። 16 ዓመት እስኪሞላው ድረስ በመንፈሳዊ ኮሌጅ ትምህርቱን ተከታትሏል። በዚያን ጊዜ ለገበሬው ቤተሰብ ታላቅ ክብር የሚያጎናጽፈውን ቅስና እንዲቀበል ነበር ቤተሰቡ የተመኘው። እነርሱም ከባድ ሥራን የሚሰሩት እንደ በጎቹ እህሏ ፍለጋ እንዳይንከራተቱ ነውና። ከላቲንና ስፓኒሽ በተጨማሪ ስለ መለኮትን አጥንቷል። ገና ከልጅነቱ ጀምሮ አምላክን ከማወቅና ስለ ሰዎች ኃጢአት ከመገንዘብ የበለጠ ዓለምን የማወቅ ፍላጎት ነበረው። አንድ ከሰዓት በኋላ ቤተሰቡን ሲጎበኝ ለአባቱ ከእንግዲህ በኋላ ቄስ መሆን እንደማይፈልግ ለመንገር ወኔውን መሰብሰብ ቻለ። ምክንያቱ ተጓዥ መሆንን አጥብቆ መሻቱ ነው። ከመላው ዓለም የሚመጡ ሰዎች በዚያች መንደር በኩል አልፈዋል አለው አባትየው። አዳዲስ ነገሮችን ፍለጋ ነበር ወደዚህ የሚመጡት። ሆኖም ግን መንደሯን በሚለቁበት ጊዜ አንዳች ለውጥ ይሰማቸዋል። አሁን ካሉ ሕንፃዎች ይልቅ ጥንታዊ ሕንፃ የተሻለ ነበር የሚል ድምዳሜ ላይ ይደርሳሉ። ጎብኚዎቹ ወርቅማ ቢጫ ፀጉር ወይንም ጥቁር ቆዳ ያላቸው ናቸው። በመሰረቱ ግን
ከኛ እዚህ ከምንኖረው ጋር ተመሳሳይ ሰዎች ናቸው። እኔም በከተሞች የሚገኙትን ጥንታዊ ሕንፃዎች ማየት እፈልጋለሁ አለ ልጁ ሲያብራራ። እነዚያ ሰዎች የእኛን ሀገር ሲመለከቱ እስከ መጨረሻው እዚህ ለመኖር እንደሚፈልጉ ይናገራሉ ሲል ቀጠለ አባቱ። መልካም፣ እኔም የእነርሱን ሀገር ለማየትና እንዴት እንደሚኖሩ ለማወቅ እፈልጋለሁ አለ ልጁ። ወደዚህ የሚመጡት ሰዎች ለጉዞ የማያስፈልጋቸውን ወጪ መሸፈን የሚያስችል ብዙ ገንዘብ ያላቸው ናቸው። እዚህኛ አካባቢ ግን እረኞች ብቻ ናቸው መንገደኞቹ አለ አባትየው በተራው። መልካም፣ እኔም ለተወሰነ ጊዜ እረኛ ሆናለሁ። ከዚህ በኋላ አባቱ መናገር አልፈለገም። በቀጣዩ ቀን 3 ጥንታዊ የስፔን ወርቅ ሳንቲሞችና አኮፋዳ ለልጁ ሰጠው። ሳንቲሞቹን አንድ ቀን ማሳ ውስጥ ነው ያገኘኋቸው። ደግሞም የውርስ ድርሻ ክፍል እንዲሆኑ ፈልጋለሁ። እናም ጥቂት በጎችን ለመግዛት ተጠቀምበት። ወደ መስክም ውሰዳቸው። አንድ ቀን የኛ ገጠራማ ሀገር እጅግ መልካም፣ ሴቶቻችንም እጅግ በጣም ቆንጆ መሆናቸውን ትረዳለህ። ከዚያም ልጁን ባረከው። ልጅየው ከአባቱ ሰርሳሪ አይኖች ውስጥ እሱ ራሱ ዓለምን ዞሮ የማየት ፍላጎት እንደነበረው አስተዋለ። ይህን ምኞት ከደርዘን ለበለጡ ዓመታት ሊቀብረው ከመሻቱ ባሻገር አሁንም ያው ሆኖ በአይኑ ሰሌዳ ላይ ተስሎ ነበር። ለሚጠጣ ውሃ፣ ለሚበላ የዕለት ጉርስና እያንዳንዱን ሌሊት እዚያው አንድ ቦታ ጎኑን ለማሳረፍ የመታገል ሸክም የተጫነው በመሆኑ ነበር ሕልም ያልተሳካው። የማለዳው አድማስ በደብዛዛ ቀይ ቀለም ተጀቡኖ ነበር። ድንገት ፀሐይ ብቅ አለች። ልጁ ከአባቱ ጋር ያደረገውን ጭውውት መልሶ አሰበውና ተደሰተ። ቀደም ብሎ አያቱ ጥንታዊ ሕንፃዎችን አይቷል። ብዙ ሴቶችንም ተዋውቆ ነበር። አሁን እጩ እረኛ አንድ ጃኬት በሌላ መጽሐፍ ሊለውጠው የሚችለው አንድ መጽሐፍና የበግ መንጋ ባለቤት ነው። ከሁሉም በላይ ትልቁ ነገር እያንዳንዱን ቀን ከሕልም ጋር አጣጥሞ መኖር መቻሉ ነበር። የአንዳሉሲያ መስኮች ቢያሰለቹት ከበጎቹ አንዱን ሽጦ ወደ ባህር መሄድ ይችላል። በዚያን ጊዜ በበቂ ሁኔታ ባህሮችን ያውቃል። ባህሮቹን እስኪጠግባቸው ድረስ ከቆየ ያለ ጥርጥር ብዙ ከተሞችንና ሴቶችን ያውቃል። ብዙ የደስታ ምንጭ የሚሆኑ አጋጣሚዎችንም ያጣጥማል። ፀሐይ ስትወጣ እየተመለከተ ሳለ መንፈሳዊ ኮሌጅ ውስጥ አምላክን ላገኘው አልቻልኩም ሲል አሰበ። መቼም ቢሆን ከቻለ ለጉዞው አዲስ ጎዳና ይፈልጋል። ከዚህ ቀደም ለአያሌ ጊዜያት በአዋሳኝ አካባቢዎቹ አልፎ የተዟዟረ ቢሆንም ወደዚህ የፈራረሰ ቤተ ክርስቲያን ግን ፈጽሞ ደርሶ አያውቅም። ዓለም ሰፊ በመሆኗ አድካሚ አይደለችም። አሁን ለጊዜው በጎች ጎዳናቸውን ማመቻቸት እንዲችሉ መፍቀድ ብቻ ነው ያለበት። ይህም ሌሎች አስደሳች ነገሮችን ለማግኘት ያስችለዋል። ችግሩ በጎቹ እያንዳንዱን ቀን በአዲስ ጎዳና እንደሚሄዱ ፈጽሞ ሊገነዘቡ አለመቻላቸው ነው። የግጦሽ መስኮቹ አዲስ፣ ወቅቶችም እንደሚለዋወጡ አያስተውሉም። የእነርሱ ትኩረት ስለ ምግብና ውሃ ብቻ ነው። ምናልባት የሁላችንም የሐሳብ መንገድ እንደዚያው ሳይሆን አይቀርም ሲል በጸጥታ አሰበ። እኔም በሆነ የነጋዴውን ልጅ ካገኘኋት በኋላ ስለ ሌሎች ሴቶች አስቤ አላውቅም። ሽቅብ ፀሐይዋን ተመለከተና ከእኩለ ቀን በፊት ታሪፋ መንደር መድረስ እንደሚችል ገመተ። እዚያ መጽሐፉን በሌላ ዳጎስ ያለ መጽሐፍ መቀየር፣ የወይን ጠርሙሱን መሙላት፣ ጺሙን መላጨት፣
ጸጉሩን መቆረጥ ከመቻሉም በላይ ከልጅቷ ጋር ለመገናኘት ራሱን ለማዘጋጀት ይችላል። አያሌ የበግ መንጋ ያላቸው አንዳንድ እረኞች ቀድመው በመድረስ እጇን ለመጨበጥ ሲያባብሏት ሊያይ የሚችልበትን አጋጣሚ ፈጽሞ ሊያስበው አልፈለገም። ሕይወትን አስደሳች የሚያደርገው ሕልማችንን ሊሆን የሚችልበት እድል መኖሩን ማወቃችን ነው ብሎ አሰበ። ዳግም ወደ ፀሐይ አቅጣጫ ተመልክቶ በችኮላ እየተራመደ በድንገት ደግሞ ታሪፋ መንደር ውስጥ ሕልም የምትፈታ አንዲት ባልቴት እንደሚያውቅ አስታወሰ። ባልቴቷ ልጁን ከጀርባ ወዳለው ክፍል መርታ ወሰደችው። ክፍሏ ከመኖሪያ ክፍሏ ተነጥላ በቀለማት በተንቆጠቆጠ መጋረጃ ተጋርዳለች። በውስጧም ጠረጴዛ፣ የኢየሱስ ቅዱስ ልብ ምስልና 2 ወንበሮችን የያዘች ነች። ባልቴቷ ከተቀመጠች በኋላ እረኛውም እንዲቀመጥ ነገረችው። ቀጥላም 2ቱንም እጆቹን ይዛ በጸጥታ መጸለይ ጀመረች። ድምፁ የጂፕሲዎችን ጸሎት ይመስላል። ከዚህ ቀደም በየጎዳናው ከጂፕሲዎች ጋር የጉዞ አጋጣሚው ነበረው። እነርሱም ቢሆኑ መንገደኞች ናቸው፣ ግና የበግ መንጋ የላቸውም። ጂፕሲዎች መላ ሕይወታቸውን የሚያሳልፉት ሌሎች ሰዎችን በማታለል ነው ሲሉ ሰዎች ያወራሉ። በተጨማሪም ከዲያብሎስ ጋር ውል ስላላቸው ሕፃናትን አግተው ወደ ስውር ካምፖቻቸው ወስደው ባሪያ ያደርጓቸዋል ተብሎም ይወራ ነበር። እረኛውም እንደ ማንኛውም ልጅ በጂፕሲዎች ልያዝ እችላለሁ የሚል ከባድ ፍርሃት ነበረበት። ይህ የሕፃንነት ፍራቻው ባልቴቷ እጁን በእጆቿ ስትይዘው ዳግም ብቅ አለ። ራሱን ለማረጋጋት የኢየሱስ ቅዱስ ልብ በዚህ ቤት ውስጥ አለ ሲል አሰበ። በፍርሃት መዋጡን አሮጊቷ እንዳታውቅበት እጆቹ እየተንቀጠቀጡ እንደሆነ ማሳወቅ አልፈለገም። በጸጥታ አባታችን ሆይ የሚለውን ጸሎት አነበነበ። ባልቴቷም አይኖቿን ከልጁ እጆች ላይ ሳትነቅል በጣም ግሩም አለችና ጸጥ አለች። ልጁ መርበትበት ጀመረ። እጆቹ መንቀጥቀጥ ሲጀምሩ ባልቴቷም የልጁ መፍራት ገባት። እጆቹን ከባልቴቷ እጆች በፍጥነት መነጨቃቸው። ወደዚህ የመጣሁት መዳፌ እንድታነብልኝ አይደለም አላት። ወደዚህ በመምጣቱ እየተጸጸተ አንዳችም ነገር ሳይረዳ የሚገባትን ክፍያ ከፍሎ ቤቱን ለቆ ለመሄድ ትንሽ ጊዜ አሰበ። በእርግጥም በድጋሚ 2 ጊዜ ላየው ሕልም ከፍተኛውን ግምት ሰጥቶት ነበር። ከመጣ አይቀር ሕልምን መረዳት አለብህ አለች ባልቴቷ። ሕልም ደግሞ የአምላክ ቋንቋ ነው። በእኛ ቋንቋ የሚነገርበት ጊዜ ያን ጊዜ ለመፍታት እችላለሁ። በነፍስ ቋንቋ ከተናገረ ግን አንተ ብቻህን መረዳት የምትችለው። ነገር ግን ያም ሆነ ይህ ለምክሬ ተገቢ የሆነውን ክፍያ ጠይቃለሁ። ሌላ ማታለል ሲል አሰበ። ቢሆንም ግን እድሉን ለመሞከር ወሰነ። እረኞች ምንጊዜም ቢሆን የተኩላዎች ጥቃትና ድርቅ ሊያጋጥማቸው የሚችልበት እድል እንዳለ ያውቃሉ። ይህ ነው የእረኞችን ሕይወት አጓጊ የሚያደርገው። አንድ አይነት ሕልም 2 ጊዜ አይቼ ነበር አለ ልጁ። ከበጎቼ ጋር መስክ ውስጥ ነበርኩ። አንድ ሕፃን ልጅ መጣና ከእንስሳቱ ጋር መጫወት ጀመረ። በጎቼ እንግዳ ሰዎችን ስለሚፈሩ እንዲሆን አልፈልግም ነበር። ሕፃናት ግን በጎቹ አንዳችም ሳይፈሩ ከእነርሱ ጋር መጫወት የሚችሉ ይመስላል። ለምን እንደሆነ እንጃ። እንስሳት የሰብአዊ ፍጡራን ዕድሜ እንዴት እንደሚለዩ ግራ ይገባኛል። ስለ ሕልም አሁንም የበለጠ ንገረኝ አለች ባልቴቷ። ጥሩ የምትከፍለኝ ገንዘብ ስለሌለ ብዙ ሰዓት ልሰጥ አልችልም። ምግቤን ለማብሰል መመለስ ይኖርብኛል። ለትንሽ ጊዜያት ሕፃኑ ከበጎች ጋር መጫወቱን ቀጠለ አለ ትንሽ በስጨት ብሎ። እናም በድንገት በ2 እጆቹ አፈፍ አድርጎ ወደ ግብጽ ፒራሚዶች አሳፍሮ ወሰደኝ።
የግብጽ ፒራሚዶች ምን እንደሆኑ የምታውቅ መሆኗን ለማየት ለትንሽ ጊዜ ቆም አለ። እሷ ግን ምንም ምልክት አላሳየችም። ከዚህም ፒራሚዶቹ ጋር ብሎ የመጨረሻዎቹን 3 ቃላት በዝግታ ተናገረ። ወዲያው ባልቴቷ ገባት። እዚህ ከመጣህ ዋጋ ያለውን ታሪካዊ ቅርስ ልታገኝ ትችላለህ ሲል ሕፃኑ ልጅ ነገረኝ። ልክ ትክክለኛውን ቦታ ሊያሳየኝ ሲል በሁለቱም ጊዜ ከእንቅልፍ ነቃው። ሴትዮዋም ለትንሽ ጊዜ ያህል ዝም አለች። ቀጥላም ዳግም እጆቹን ያዘችና በጥንቃቄ አጠናቻቸው። ለአሁኑ አንዳችም ክፍያ አላስከፍልህም አለችው ባልቴቷ። ነገር ግን ሀብቱን ካገኘው ከ10 አንዱን እጅ እፈልጋለሁ። እረኛው ከደስተኝነቱ የተነሳ ሳቀ። በስውሩ ሀብት ምክንያት ካለው ትንሽ ገንዘብ ላይ መቆጠብ ቻለ ማለት ነው። መልካም፣ ህልሙን ብቻ ፍቺው አለ። በመጀመሪያ ማለልኝ፣ አሁንም ለምነግርህ የህልም ፍቺ ክፍያ ከምታገኘው ሀብት ከ10 አንዱን እጅ እንደምትሰጠኝ ማለልኝ። እረኛው ያለችውን እንደሚያደርግ ማለላት። ባልቴቷ የኢየሱስን ቅዱስ ልብ ምስል እየተመለከተ ዳግም እንዲምልላት ጠየቀችው። ህልሙ በዓለማዊ ቋንቋ የተነገረ ነው አለች። ልፈታው እችላለሁ፣ ነገር ግን ፍቺው በጣም አስቸጋሪ ነው። ለዚህም ነው ከምታገኘው የተወሰነው ማግኘት ይገባኛል ያልኩ። እናም የህልሙ ፍቺ እንዲህ ነው። ወደ ግብጽ ፒራሚዶች መሄድ አለብህ። እኔ ከቶንም ሰምቻቸው አላውቅም። ፒራሚዶቹን ለአንተ ያሳየ ሕፃን ልጅ ከነበረ አንተም ባለጸጋ ሊያደርግ የሚችለውን ዋጋ ያለው ታሪካዊ ቅርስ እዚያው ታገኛለህ። ልጁ ተገረመ። ቀጥሎ ደግሞ ተበሳጨ። ለዚህ የባልቴቷን እርዳታ መፈለግ አያሻውም ነበር። ወዲያው አንዳችም ክፍያ እንደማይከፍል አስታወሰ። ለዚህ ብዬ ጊዜን ማጥፋት አያስፈልገኝም ነበር አለ ልጁ። የአንተ ህልም አስቸጋሪ ከሚባሉት አንዱ እንደሆነ ነግሬሃለሁ። በሕይወት ውስጥ ቀላል ነገሮች ናቸው እጅጉን ያልተለመዱ የሚሆኑት። እነሱን ለመረዳት የሚችሉት ብልህ ሰዎች ብቻ ናቸው። ብልህ ስላልሆንኩ ነበር መዳፍ ማንበብን የመሰሉ ሌሎች ጥበባት መማር የነበረብኝ። መልካም፣ ወደ ግብጽ ለመድረስ እንዴት ነው የሚሄደው? እኔ ህልሞችን ብቻ ነው የምፈታው። ወደ እውነታ እንዴት እንደሚለወጡ አላውቅም። ለዚህም ነው ሴት ልጆቼ በሚያደርጉልኝ የገንዘብ ድጎማ የምተዳደረው። እኔ ፈጽሞ ግብጽ መድረስ ባልችልስ? ያ ከሆነማ እኔም ክፍያ አላገኝም። ለመጀመሪያ ጊዜ ደግሞ እንደዚህ ሊሆን አይችልም። ልጁ በሴትዮዋ መልስ ይበልጥ ተበሳጨ። ዳግም በህልሞች ላይ ፈጽሞ እምነቱን ላይጥል ወሰነ። ማከናወን የሚገባው አንዳንድ ነገሮች መኖራቸውን አስታውሶ ተነሳ። ከዚያም ምግብ ነገር ለመብላት ወደ ገበያ እየሄደ እያለ የመጽሐፉን ነገር አስታውሶ አንድ ደጎስ ባለ መጽሐፍ ለወጠው። አረፍ ብሎ የገዛውን አዲስ የወይን ናሙና ለማየት የሚችልበትን ወንበር አገኘ። ቀኑ ሞቃት ነበር፣ ወይኑም አዝናኝ። በጎቹ በከተማው መግቢያ የጓደኛው ንብረት በሆነ ጋጥ ውስጥ ነበሩ። ልጁ እዚህ ከተማ ውስጥ አያሌ ሰዎችን ያውቃል። ለዚያም ነው ሁሌም መንገደኛ መሆኑ ለእርሱ ማራኪ የሚሆንለት። ምንጊዜም አዳዲስ ጓደኞች ያፈራል። ሆኖም ሙሉ ጊዜውን ከእነርሱ ጋር ማጥፋት አያስፈልገውም። አንድ ሰው በእያንዳንዱ ቀን የሚያያቸው ሰዎች ተመሳሳይ ሲሆኑበት በመንፈሳዊ ኮሌጅ ሳለ እንደገጠመው አይነት የዚያ ሰው ሕይወት አንድ አካል በመሆን እየተደመደመ ይመጣል። እናም ሰውየው እንዲለወጥ ይፈልጋል። አንድ ሰው ሌሎች እንደሚፈልጉት አይነት ካልሆነ እየተበሳጩበት ይሄዳሉ። ሁሉም ሰዎች ሌሎች የራሳቸውን ሕይወት እንዴት መምራት እንደሚገባቸው ግልጽ ሐሳብ ያላቸው ይመስላል። ነገር ግን ስለ ራሳቸው አንዳችም ሐሳብ የላቸውም። መንጋውን በመስኩ ውስጥ ከማሰማራቱ በፊት ፀሐይ እስክታሽቆለቁል ድረስ ትንሽ ለመጠበቅ ወሰነ። አሁን ከ3 ቀናት በኋላ
ከነጋዴው ሴት ልጅ ጋር ይገናኛል። የገዛውን መጽሐፍ ማንበብ ጀመረ። ገና በመጀመሪያው ገጽ ላይ ስለ ቀብር ስነ ስርዓት ነበር የሚያብራራው። በዚህ ስነ ስርዓት ላይ ተሳታፊ የነበሩትን ሰዎች ስም ዝርዝር ለማንበብ አስቸጋሪ ነው። መቼም ቢሆን መጽሐፍ ቢቻለኝ በአንድ ጊዜ አንድ ሰውን ብቻ አቀርብ ነበር ሲል አሰበ። አንባቢዎች የብዙ ሰዎችን ስም በአእምሮአቸው ስለመያዝ ጭንቀት ሊያድርባቸው አይችልም። በመጨረሻም በንባብ ላይ ትኩረት መስጠት ሲቻለው መጽሐፉን የተሻለ ወደደው። ቀብሩ የተከናወነው በበረዷማ ቀን ስለነበር ብርዱ ያሳደረበትን ስሜት በደስታ ተቀበለው። በዚሁ ጊዜም አንድ አረጋዊ ከጎኑ ተቀመጠና ጭውውት ለመቆስቆስ ሞከረ። ምን እየሰሩ ነው? አረጋዊው ጠየቀ። በገበያ ማዕከል ውስጥ የነበሩትን ሰዎች እያመላከተ ስራ እየሰሩ ነው ሲል ልጁ በደረቁ መለሰ። በንባቡ ላይ ለማተኮር የፈለገ ይመስላል። ነገር ግን የሚያስበው በነጋዴው ሴት ልጅ ፊት ለፊት የበጎቹን ጸጉር ስለመሸለት ነበር። በዚህም አስቸጋሪ ነገሮችን መስራት የሚችል ሰው መሆኑንም ለልጅቷ ማሳየት ፈልጓል። ቀደም ብሎ ቦታውን ለአያሌ ጊዜያት በምናቡ አይቶታል። እናም ለልጅቷ በግ የሚሸልተው ከኋላ ወደፊት መሆኑን በሚያብራራላት ጊዜ መፍለቅለቁ አይቀርም። ሽለታውን እያከናወነ ያለ ጥቂት ተያያዥ ጥሩ ታሪኮችን ለማስታወስ ሞከረ። ብዙዎቹ ከመጽሐፍ ያነበባቸው ሲሆኑ እሱ ግን ከራሱ የግል ተሞክሮ ያገኛቸው አድርጎ ነበር ሊተርክላት ያሰበው። ንባብ ባለማወቋ ምክንያት ልዩነቱን ፈጽሞ ልታውቅ አትችልም። አሁንም ሽማግሌው ጭውውት ለመቆስቆስ የሚያደርገውን ሙከራ አጠናክሮ ገፋበት። ደክሞትና ተጠምቶ እንደነበር ተናግሮ ምናልባትም ከልጁ ወይን ጠጅ ፉት የምለው ባገኝ ብሎ ጠየቀው። ልጁ የወይን ጠጅ ጠርሙሱን ሰጠው። በዚሁ ሊገላገል ተስፋ አድርጎ ነበር። ሽማግሌው ግን ማውራት በመፈለጉ እያነበበ ያለውን መጽሐፍ ርዕስ ጠየቀው። ከነበረበት ተነስቶ ሌላ ወንበር በመለወጥ ትህትና የጎደለው ተግባር ለመፈጸም ተገፋፍቶ ነበር። ይሁንና አባቱ አረጋውያንን ማክበር እንደሚገባው አስተምሮታል። ስለዚህም መጽሐፉን በእጁ እንደያዘ ርዕሱን አሳየው። ይህን ያደረገው ለሁለት ምክንያቶች ነበር። አንደኛው እሱ ራሱ የመጽሐፉ ርዕስ እንዴት እንደሚነበብ እርግጠኛ አልነበረም። ሁለተኛም ሽማግሌው ማንበብ የማይችል ከሆነ ምናልባት አፍረት ተሰምቶት በራሱ ፈቃድ ወንበር የመቀየር ውሳኔ ሊወስን ይችል ይሆናል።